ኢትዮጵያ ውስጥ ያየናቸው የብሔር ጦርነቶች ምናምን አይተን አስተናግደን ሰሞኑን ደግሞ የጾታ ጦርነት እየተመለከታችሁት ነው። ይቀጥላል። የሃይማኖት ጦርነት ይቀጥላል። ሟርት አይደለም። ሰዎች ምን እየሰሩ ይመስላችኋል? ኦርቶዶክስ ቤተክርስቲያን ሁሉ ጊዜ የሚከሷት ምን እያደረጉ ይመስላችኋል? ጥላቻ መፍጠር። ዓላማቸው ምን እንደሆነ ታውቃላችሁ? በሆነ ትውልድ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትጠላ በቂ የሆነ ቂም በሰዎች ልቡና ውስጥ ማስቀመጥ ነው። ያ በቂ የሆነ ቂም በቂ ሲሆን ጽዋው ሲሞላ ምንድን ነው የሚሆነው? ቤተክርስቲያን ወደ ማጥፋት እርምጃ ይኬዳል። እግዚአብሔር ይጠብቀን እንጂ ዓላማው እሱ ነው። ዓላማው እሱ ነው። ጸናጽሉ እንዳይመስላችሁ የፈለጉት፣ መቋሚያው እንዳይመስላችሁ የሚፈልጉት፣ ከበሮ እንዳይመስላችሁ የሚፈልጉት ማስጠላት ነው። ካህን እንዲጠላ፣ ቤተክርስቲያኗ እንድትጠላ፣ ኦርቶዶክሳዊነት እንዲጠላ፣ የኦርቶዶክሳዊነት ሐሳብ መንፈሳዊ ፍልስፍና በዓለም ላይ እንዳይቀጥል። ለምን? ኦርቶዶክሳዊነት መከባበርን ነው የሚሰብከው፣ አንድነትን ነው የምትሰብከው፣ ህብረትን ነው የምትሰብከው። ይሄ እንዲበጠስ ይፈልጋል። ሰልጥነናን ካላችሁት ይህንን እዩት። የወንድ የዘር ፍሬ ባንክ የሚባል አለ። ልክ የደም ባንክ እንደሚባል በመስቀል እንደሚሰራ ልክ እንደዛ የወንድ የዘር ፍሬ ባንክ አለ እና እዛ ሀገር ያሉ ሴቶች ማግባትና ወንድ የሚጠሉ ከሆነ ልጅ የሚፈልጉ ከሆነ ከፍለው ከወንድ የዘር ፍሬ ባንክ በላቦራቶሪ መልክ ይሰጣቸውና ቴክኒካሊ በሐኪሞቹ እርዳታ እንዲጸንሱ ይደረጋል። ስለዚህ ልጅ ይወልዳሉ፣ ያሳድጋሉ። ባልየው ማን እንደሆነ አይታወቅም፣ አባትየው ማን እንደሆነ አይታወቅም። ይሄ ልጅ አባቱን አያውቅም፣ እናቱን ብቻ ነው የሚያውቅ። ይሄ ልጅ ሲነገረው ወንድ እንዲጠላ ተደርጎ ነው የሚያድገው። አባት የሚባል ከነጭራሹ የለም ተብሎ ነው የሚያድገው። ማለት ይሄ የወንድ አባትነት ዝም ብሎ ነው፣ አያስፈልግም። ዋናው እናት ነው፣ ዋናው ሴት ናት ተብሎ ነው የሚያድገው። ስለዚህ ይሄ ልጅ ሴት እያደነቀ ነው የሚያድገው። ይሄ ብቻም አይደለም። የሆነ እድሜ ላይ 12 ዓመት ምናምን ሲሆነው ጾታውን እንዲመርጥ እድል አለው። ሴት መሆን ከፈለገ ሴት መሆን ይችላል። ወንድ ሆኖ መቀጠልም ከፈለገ ወንድ ሆኖ መቀጠል ይችላል። በነገራችን ላይ ይሄን ከአራተኛ ከአምስተኛ ክፍል ጀምሮ በካሪኩለም ደረጃ ያስተምሯቸው። ለምሳሌ አፕል ያቀርቡላቸው፣ ወይ አፕል ወይ ብርጭቆ ያቀርቡላቸውና ይሄ ብርጭቆ ወንድ ነው ሴት ነው ብለው ይጠይቃቸዋል። አይ ወንድም አይደለም ሴትም አይደለም ይሏቸዋል። ስለዚህ አንተ ወንድም አይደለም ሴትም አይደለም የምትወስነው 12 ዓመት ሲሞላ ነው ብለው ያስተምሯቸው። ወዴት እንደሚወስዷቸው ተመልከቱ። በጣም ግን አሳዛኙ ደግሞ እንገራችሁ። ይሄ የወንድ የዘር ፍሬ ባንክ የሚከማችበት ቦታ ወንዱ የዘር ፍሬውን ሲሰጥ ፕሮፋይሉ ተደብቆ ነው። ማን እንደሆነ እንዳይታወቅ ለማንም እንዳይነገር ተደብቆ ነው። ስለዚህ እቺ ሴት የተቀበለችው ዘር የአባቷ ሊሆን ይችላል፣ የወንድሟ ሊሆን ይችላል። ምክንያቱም ወይ አባቷ ወይ ወንድሟ ተደብቆ የዘር ፍሬ ለባንኩ ሰጥቷል። ፕሮፋይሉ ስላልተነገራት ወንድሟ ይሁን አባቷ ይሁን አታውቀው። ይሄ ልጅ በተመሳሳይ የእናቱ አባት ልጅ ሆኖ ሊሆን ይችላል፣ የእናቱ ወንድም ልጅ ሆኖ ሊሆን ይችላል። አያችሁ፣ ወፍ ዘራሽ መሆን አያችሁ። አሁን ይሄ ተለመደ፣ በጣም ኖርማል ሆነና አሁን ወዴት ነው? አንድ መጽሐፍ ሳነብ በፈረንጆቹ አቆጣጠር 2035 ላይ ከ10 ዓመት በኋላ ሰዎች ሁሉ ከፈለጉ የሮቦት ሚስት እንዲኖሯቸው። ያ ማለት አሁን ወንድ የሚፈልጋት አይነት ሴት ትኖራለች አይደለም? ቆንጆ፣ ጸጉሯ የሚያምር፣ ቁመናዋ ቀይ ምናምን ጠይም፣ እንደዚህ እያለ የሚመርጥ ሰው ይኖራል። በዲዛይን ታሰራለህ ማለት ነው። ያኔ ዲዛይን ትሰጣለህ፣ ትሰራለች፣ ትመጣለች፣ እንደ ሚስት ታወራለች፣ እንደ ሚስት ትበላለች፣ እንደ ሚስት ትጠጣለች፣ እንደ ሚስት ታጫውታለች። በጣም ከረበሸችህ ሪሞት አለ፣ ሪሞቱን መጫን ነው፣ ኦፍ ማድረግ ይቻላል፣ ዝም ማስኝ። አሁን የጭቅጭቅ የሰለቸው ሰው በትዳሩ እንደዚህማ ካለ ሊል ይችላል። ግን ተመልከቱት ወዴት እየተሄደ እንደሆነ ተመልከቱት። ጊዜው ዘመኑን ወጣቶች ወንድሞቻችን እህቶቻችን ተረዱት። አታውቁትም አይደለም፣ እንዳው ጥቆማ ለመስጠት ነው። እውነት ለመናገር ከኔ በላይ ያነባችሁ ይሆናል ታውቁታላችሁና ይሄ ወዴት ዓላማ ወዴት ነው ሲባል የዓለም ቁጥር 8 ቢሊዮን ህዝብ እንዲቀንስ ይፈልጋል። በበሽታ ተሞክሯን አልሆነም፣ በጦርነት ተሞክሯን አልሆነም፣ በብዙ መልኩ ተሞክሯን አልሆነም። ይሄ እነዚህ ኮንትራሴፕቲቭ ሜቶዶች የወሊድ መከላከያዎች አሉ አይደለም? ለአፍሪካ የሚሰጡ ሌላ ዓለም ላይ የማይታወቁ እነዚህ ነገሮች በሙሉ የህዝብ መቀነሻ መንገዶች ናቸው።